ፈልጌ ነው። እሺ ንገሪኝ። እና ጓደኛ ነበረኝ፣ ትንሽ ያስፈራል ግን ጓደኛ ነበረኝ ከዚህ በፊት እና ማለት ያው በርቀት ነው የተዋወቅነው ምናምን በርቀት ነው። የሆነ ሴት ጓደኛ ነበረች ማለት ብዙም ጓደኛ አይደለችም፣ ግን ብቻ እንተዋወቃለን። ብዙ አንቀርም። እሷ ያስተዋወቀች ከሱ ጋር። እሺ ከዛ ያው ማውራት ቀጠን ምናምን ነገር። እሱ ኢትዮጵያ ነው ያለው፣ እኔ ኢትዮጵያ አይደለሁኝም። እና ያወራ ምናምን ከዛ በኋላ ማለት የሆነ እድል መጣለት ሌላ ሀገር ለመሄድ። እሺ ከዛ በኋላ ሌላ ሀገር ሄደ። ልክ እዛ እንደሄደ ምናምን ዘጋኝ። ወዳው እንደሄደ ምናምን 1 ወር ሙሉ ዘጋኝ። ስልኩን አጠፋ። በአካል አትተዋወቁም አይደል? በአካል አንተዋወቅም፣ በስልክ ነው። እሺ ከዛ እዛ ከሄደ በኋላ ልክ እዛ ድረስ ካለ ምናምን 1 ወር ምናምን ዘጋኝ። ስልኩን ከና ጠፋ። ከዛ ልክ በ1 ወር ተመልሶ መጣና በቃ ለሀገሩ አዲስኛ ነው ምናምን ስላልተመቼ ነው አለ። ኦኬ ምናምን ብዬ ተቀበልኩትኝ። ከዛ መልሶ ደግሞ 6 ወር ጠፋ። ከዛ አሁን በ6 ወር ተመልሶ መጣ ሰሞኑን። እሺ ተመልሶ መጥቶ አይ በቃ እንደዚህ ነው ቤተሰብ ምናምን ነበረ። ብቻ ምንም ምክንያት የሌለው ነገር ነው ያቀረበልኝ እና ግራ ገባኝ። እና ማለት እዛ ያለ ኢትዮጵያ ያለ ግን የሆነ ብር ነበር ማለችን ማለት እኔ እሱን ያገዝኩት ብድር ብሎ የወሰደው። ስንት ብር ላክሽልን? 80,000። ለምን ጉዳይ ብለሽ ነው የላክሽው? በቃ ያኔ ፕሮሰስ ምናምን ሲያደርግ ለዛ ለአንዳንድ ነገር ነው፣ ግን ያው ብድር ብሎኝ ነው። እሺ ዛሬ ወንድ እኮ እድለኛ ነው። እናቱ የመረቀችው ብቻ ነው ያለው ታድለው። ግን ከዛ በኋላ ብር በቃ አሁን ከ6 ወር ምናምን በኋላ መጣና በቃ ብርሽን ልመልስልሽ ፈልጋለሁኝ ማለት መሀላችን ብር እንዳይኖር ግን ፍቅራችን ምናምን ነገር መቀጠል አለብን አለኝ። ግን መጀመሪያ ያኔ ማለት ወር ጠፍቶ ከተመለሰ በኋላ ትንሽ ተነጋግረን ነበርና በዛው መሀል እኔ ጋር ፎቶ አለሽ ምናምን ነገር አለ። የምን ፎቶ ማለት ፎቶ አለኝ አለ። እኔ አስቤ ምናምን የላኩለት ፎቶ የለም። ጀስት የተገላልጨ ምናምን ያለበት ፎቶ ሊኖረው ይችላል። ተገላልጨ ማለት ይሄ እንደዚህ ነው ተገላልጨ ሳይሆን ይሄ ፀጉሬ ምናምን ሙስሊም ነኝ፣ ግን ያው እንደዛ አንዳንድ ቪዲዮ ምናምን ስናወራ ፀጉሬ ምናምን ተገልጦ ሊኖረው ይችላል እንደዛ አይነት ፎቶ። እሺ እና እሱ ምናምን ተንበዬ እንደውም አቀነባብሬ ቴሌግራም ላይ ምናምን ለቅልሻለሁ ነገር አለ። ብር ካላክሽልኝ አይ መጀመሪያ ልክ 1 ወርን ዘግቶ ምናምን ሲመለስ ትንሽ መሀል ላይ እንትን ነበርና ከዛ እሺ ብሬን ስጠኝና በቃ እንትን እንበል ምናምን ስለው እንደውም አልሰጥሽም ብር የሚባል ነገር እንዳትጠይቂኝ በዛ የተነሳ ማለት ነው። እሺ ያው ከዛም በኋላ አሁን ተመልሶ መጣ ከ6 ወር በኋላ እና በቃ ምንም እንዳልተፈጠረ መጥቶ ምናምን በቃ ናፍቀሽኛል፣ በጣም ነው የምወድሽ እኮ በቃ አንቺን ሳላስበው ያላርም ምናምን በቃ ብርሽን ልመልስልሽ ፈልጋለሁ፣ ብርሽን መልሽልሽ፣ ፍቅራችንን ማስቀጠል አለብን ምናምን ነገር አለ። በቃ ላጣሽ አልፈልግም፣ ብሩ መሀል ላይ እንዳይኖርብን፣ ብርሽን መልሽልሽ፣ ግን ፍቅራችንን መቀጠል አለብን እንደዛ ነገር አለኝ። እና ምን ላድርግ ማለት ትናንት ነው እንደዛ ያወራኝ፣ ግን በጣም ግራ ስለገባኝ ነው። እኔ አልቀጥልም ማለት የመቀጠል ሀሳብ የለኝም፣ ግን ብሬን የመቀበል ሀሳብ አለኝ ከሰጠኝ። እድሜሽ ምን ያህል ነው? 24። አይ 24 እስቲ ሜት አድርጊ እስቲ። አስቸጋሪ እኮ ነው ጎበዝ። አሁን ይሄ ምንም እኮ ሀሳብ አያስፈልገው፣ ምክር አያስፈልገው። እንደው ይሄ እኮ ቁጭ ብለሽ አንቺ ራሱ ትንሽ አይምሮሽን ወደኋላ መለስ አድርገሽ ምን እንደተፈጠረ የማሰብ የማገናዘብ ነገር ቢኖር የማንም ሀሳብ አያስፈልግሽም ሚኒነት። ምክንያቱም ይሄ ሰውዬ ምን አይነት ሰው እንደሆነ አሳይቶሻል። ገመናሽ ቢኖር ገመናሽን አደባባይ ለማስጣት ሁለት አያስብ። በዚህ የሰዎችን ትክክለኛ መልክ ማየት ከፈለጋችሁ ስትጋጯቸው ነው የምታውቁት። ለምሳሌ ስለኔ ትክክለኛ ባህሪ፣ ትክክለኛ ማንነት ለማወቅ ከፈለጋችሁ ስትጣሉኝ ነው የምታውቁት። ስትጣሉኝ ጥፍሬን ማወጣ ከሆነ
አትኖሪም እንዲያረግሻለሁ እንዲፈልጥሻለሁ እንዲቆርጥሻለሁ መልኮን ምዝት ከሆነ የተጣላኝን ሰው ህይወት ለማበላሸት ብዙ እርምጃ መሄድ ከሆነ ያ ነው ትክክለኛ ማንነት። በነገራችን ላይ ይሄ በሰላሙ ጊዜ ወድሻለሁ፣ አከብርሻለሁ፣ ሪስፔክት ምናምን እሱ ተይውና እሱ ማንም መቃቃ ጨዋታ ነው። ስትጋጩ የሚያሳዩአችሁ ሪያክሽን ያ ትክክለኛ ማንነታቸውን የሰዎች ጭንብላቸው ማለት ነው የሚገለጠው። ስለዚህ የእሱን ትክክለኛ መልክ አይተሽዋል። ከዚህ በላይ ምንድን ነው የምትፈልጊው? የኖርማል ፎቶሽን ማለት እንደው የራቁት ቪዲዮ ፎቶ ምናምን እንኳን ባይሆን ኖርማል ይሄ ትንሽ ወጣ ያለ ፎቶ ምናምን እንኳን ከሆነ ያንን አቀነባብሬ ፖስትልሻለሁ አለሽ። ይሄ ሰውዬ አምነሽው አንቺ የሆነ ነገር እንኳን እሱ ጋር ኖሮ ቢሆን የአንቺ አንቺን የሚያዋርድ ነገር ጎል ገባሽ ማለት ነው። መጠቀሚያ ነው የሚያደርግሽ። ይሄ እንዲያረጋለሁ እያለ ከአንቺ ገንዘብ ሲቀበል ይሄ ነው ማንነቱ። ስለዚህ ድጋሚ ሲመጣ ምን ላርግ ትያለሽ እንዴ? ምን አይነት እብደት ነው? ለዛ ነው እኔ መጀመሪያ ይሄ ምክር የማያስፈልገውም ያልኩሽ። ሰውየው ማንነቱን ገልጦ አሳይሽ። በቃ አየሽው፣ ተመለከትሽው። ክፉ ቀን ሲመጣ ስትጋጩ ከዚህ ሰው ብሩን ይቅርብሽ። እኔ ናት ብሩን አስመልሳለሁ ስትይ ሌላ ጣጣው ሰው የምትገቢ መጀመሪያ አለመስጠት፣ አለማበደር። ይህን ሰውዬ ስልክሽን ከስልክሽ ላይ ብሎክ አድርገሽ ደብዛሽን አጥፍተሽ ፈጣሪ ያተረፈኝ ብለሽ ከሱ 40,000 ክንድ ነው መራቅ ያለብሽ። የደረሰበት መድረስ የለብሽም። ያለሽበትን ማወቅ የለበትም። ጭራሽ ከሱ ጋር ኮሚኒኬት ራሱ ማድረግ የለብሽም። ማውራት ምንም ነገር ሊኖርሽ አይገባም። ከሱ መልኩን አይተሽዋል። ለሴት ልጅ የሚሆን አይደለም ይሄ ወንድ ማለት። በጣም በጣም የወረደ አስተሳሰብ ያላቸው ወንዶች ምን አይነት እንደሆኑ ታውቂያለሽ? የሰውን ክብር እንደዚህ አቀነባብሬ ይለቅልሻለሁ ምናምን በምን እንደምገልጸው ባላቅም የሆነ በቃ ያጥወለውለኛል ሳስባቸው ራሱ። እንደዚህ አይነት ወንዶች ወንድ መሆን ማለት ኩሩ መሆን ነው። ገብቶሻል? ብታስቀይመው እንኳን ኩሩ ነው መሆን ያለበት፣ ቀብራራ ነው መሆን ያለበት ማለት ቴንክ ዩ የራስሽን ኑሮ ኑሪ። የራሱን ህይወት ማስተካከል ያለበት ገብቶሻል? እንደዚህ አይነት ነው እንጂ ይሄ ከስር ከስር እየተከተለ እንዲያረግሻለሁ ምናምን እያለ ከሴት ስር የሚዝት ወንድ ወይም ክብር ለማዋረድ የሰውን ክብር ለማዋረድ የሚሮጥ ወንድ ነው ብለሽ እንዳትቆጥ። ነገ ለምታገባው ሴት እዘኝላት። ነገ ጥሩ ሰው አገኘው ብላ አፈቀርኩ ብላ ልቧ ልቅ ለሚለው ሴት እዘኝላት እንጂ ጭራሽ ምን ላድርግ ብለሽ ትጠይቂናለሽ እንዴ? ግልጽ ነው። እሺ አሌክስ አመሰግናለሁ። አይ ብሩ ስላናደደኝ ነው ማለት እኔ ሲጀመር የመቀጠል ሀሳብ የለኝም፣ ግን ጀስት ብር መልሳለሁ ስላለ ያን ብር ተቀብዬ ግን አይሰጥም። ሲጀመር ሁኔታው ራሱ አይመልስልሽም። እመኝ የስሜን ያህል እርግጠኛ ነኝ የምነግርሽ አይመልስልሽም። አዎ ግን አሌክስ ብሩ ያናደኛል። እንዴት ብዬ ራሴን ላሳምነው? ማለት የሰጠው ብር ያናደኛል። እንዴት እንደሰጠው ራሱ አላውቅም። እውነቴን ነው። እሱ ያንቺ ስህተት ነው። ከዚህ በኋላ ትምህርት የምትወስጂበት እሺ አሌክስ በጣም አመሰግናለሁ። እሺ አቀነባብሬ ፖስታለሁ ምን አለፈበት። በቃ ይሄ ፋሽን ጓዶች እንዴ አይተውትም እንዴ? በቃ እኮ ተበላበት እኮ በሉበት። መብላት የፈለጉ ሰዎች ምናምን በቃ ማለት ተጠቀሙበት ምናምን በቃ አለፈ ጊዜው። አትነቁም እንዴ እናንተስ እንዴ? እሺ እንቀጥል እስኪ። 30 ሰከንድ ይቀረናል። 30 ደቂቃ። ሄሎ ሰላም፣ እንዴት ነህ አሌክስ? ሰላም። እሺ ብዛ፣ እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ነው? ሰላም ነው። ምን እንዲታዘዝ? ግጥም ማቅረብ ፈልጌ ነው። ይቻላል ወይስ? እሺ አሳለፍኩ እስከ 1 ዓመት ምናምን ሳሳለፍ በጣም ተሸገርኩ። እድሜው ያው ትንሽ ነኝ፣ ምንም አላውቅም። አልቻልኩም ማሳደግ፣ ልጁ ማሳደግ አልቻልኩም።
ብቻዬን ማለት ማንንም አይዞሽ የሚለኝ የለም። ግን በእርግጥ ዘመዶች አለኝ። አንድ ወር 2 ወርም አንዱ ጋር ሂጄ እንደዛ እነሱን እያገዝኩ ኖርኩ ማለት ነው እስከ 1 አመት። ከዛ መጨረሻ ላይ አንድ ዘመድ ናት ከሩቅ የመጣች ዘመድ ቤት እኔን አይተኝ እንዴት ነው በዚህ እድሜ እንደዚህ የሆነችው እቺ ልጅ ለምንድን ነው ቤተሰቡም እንደዚህ ያደረጉ ምንድን ነው ምናምን ብላ ጠየቀችና ያው ታሪኩን ሲነግሯት በቃ ልጁን እኔ ጋር አስቀምጪና ከተማ ገብተሽ ኖሪ አለችኝ። እሷ ልጆች አላት ያው ብዙም ከፍ ያለ ኑሮ የላትም፣ ግን ያው ለኔ አዝና ነው በዛ እድሜ እና በቃ ልጁን እኔ ጋር ያደግና አንቺ እጂ ከተማ ገብተሽ ኑሪና ፈጣሪ ከረዳሽ ህይወትሽ ከተለወጠ መተሽ ልጅሽን ትወስዳለሽ አለችኝ። በቃ ትንሽ አስቤ እኔም እሺ ብዬ ከትንሽ 2 ወር ምናምን በኋላ ልጇን እሷ ቤት ሄጄ እሷ ጋር አስቀምጬ እኔ አዲስ አበባ ገባሁ። ከዛ እኔ አዲስ አበባ ገብቼ 6 ወር ምናምን ሲቆይ ልጁ ሞታ። በጣም አሪፍ ሁኔታ ላይ ነበር እኔ ሲሄድ ማለት ነው። ግን በቃ ለምን እንደሆነ አላውቅም ልጁ ሞታ። በቃ እኔ ሲሄድ ማለት ነው። ምን ሆኖ ነው የሞተው? በጣም ታመመ አሉኝ። ታመመ እኔ በፊት ጡት ብቻ ስለሚጠባ በቃ ያው እነሱ የሰጡት ምግብ ምናምንም አልተስማማም መሰለኝ። እንደዛ ሆኖ በቃ ከቅፌ ሲወጣ አልተላመደም መሰለኝ። በቃ ልጁ ሞታ አሉኝ። ከዛ በቃ እኔ ምንም ማድረግ አልቻልኩም። በቃ ተው አልቅሼ ተውኩኝ ማለት በቃ ያን ለሁለት አጣው ቤተሰቦቼ ልጄ መጥቼ በቃ እኔ በጣም ተሰማኝ። እና ግን ያው እኔ ከተማ ከገባው በኋላ ከቤተሰቦቼ ጋር እናወራ ነበር ታውቃለህ። እኔ ለምን ያኔ እነሱን አልጠላውም። እነሱ የፈለጉ ቢያረጉኝ ቢሰድቡኝ ምንም ብሉኝ እኔ የራሴ ጥፋት ብዬ ስለሚያምን ራሴ ጥፋት ነው እነሱ ለኔ ብሎኝ ብዬ ስለማስብ ምንም አይመስለኝም ነበር። ግን እነሱ እኔ እዛ ሆኜ እኔ አዲስ አበባ ሆኜ እነሱ ልጁ ሲሞት ሰው ልኮለት እንደዛ ሰው ሌላ ዘመዶች ምናምን ሄዶ ልጁ ሲቀብሩ ማለት ነው ቤተሰቦች ሄዶ አልቀበሩም። እናቴም በቃ ቤተሰቦች ጠቅላላ ሄዶል። የሩቅ ዘመድ ትንሽ የምርቅ ይገባል አይደለም፣ ትንሽ የምርቅ ዘመዶች ናቸው ሄዶ የቀበሩ እንጂ እነዚህ ሄዶ አልቀበሩ። እኔ ከቆይታ በኋላ በቃ ተመልሼ መጣሁ ወደ ሀገር ቤት ማለት ነው። ተመልሼ መጥቼ ትምህርት ተቋርጬ ስለነበርኩ ትምህርቴን ቀጠልኩ አሁን ማለት ነው። ማለት በቃ እኔ ህልም ነበረኝና በዛ እድሜ ሰው ቤትም መስራት አልቻልኩም ታውቃለህ። ጎበዝ ተማሪ ነበርኩ እና በቃ አልቻልኩም። ትምህርቴን ቀጠልኩ። ትምህርቴን ስቀጥል የአካባቢ ሰዎች ምን ይላሉ? እነዚህ ሀረመኔዎች ናቸው እንዴት እነሱ ጋር ትኖራለች ምናምን ይሉኛል። እኔ በቃ እንዳልሰማሁኝ ቀጠልኩ። ምንም አልተናገርኩም፣ ምንም አልተነፈስኩም ታውቃለህ። ምንም ጥያቄ አልጠየቅኳቸው። ዝም ብዬ ኖርኩና ከዛ ከጊዜ ያለፈ ትምህርቴን ጨረስኩ፣ ስራ ብያዝ ምናምን በቃ ያን ህይወት ይቀጥላል አይደለም። ቀጠልኩ። ግን ህመሜ ውስጥ አለ። አውጥቼ አልናገርም። ህመሜ ውስጥ አለ። ግን አረብ ሀገር ሄድኩኝ። አረብ ሀገር ከመጣሁ በኋላ ብዙ አመታት እዚህ ሀገር ቆየሁ ማለት ነው። ግን እነሱን እየረዳሁ ኖርኩ። ምንም እንዳልተፈጠረ ያ ህመም ሁሉ ረስቼ እኔ እነሱን እየረዳሁ ኖርኩ፣ እያሳደግኩ በቃ ለነሱ ኖርኩ ማለት ትችላለህ። ማንም ሰው ያውቃል። ግን አሁን ያ ነገር ሲያስታውስ ውስጤ ይወቅሰኛል። እኔ ምንም አንድም ቀን ጥያቄ አልጠየቅኳትም። እናቴን ለምን እንደዚህ ያደረግሽ ብዬ አንድም ቀን ጠይቄ አላውቅም። ግን እነሱም እንደሞኝ ነው የሚቆጥሩኝ። እኔ ግን ለእግዚአብሔር ብዬ ነው ፈጣሪ ይቅር በሉ ይላል አይደለም። እኔ ይቅር ብዬ በቃ ሁለተኛ ነገር ጥፋቴ ነው እኔ ነኝ ያጠፋው። እነሱ ጭንቅላታቸውን እንደዚህ ዝቅ አድርጌ ምናምን ብዬ ስለማስብ ግን የጎረቤት ምናምን ሰው ያዝናል፣ በእኔ ቦታ ያዝናሉ። ያ ሁሉ በደል ፈጥሮበት እቺ ልጅ ከነሱ ጋር እንዴት ትኖራለች ይሉኛል። እዚህ ጋር ይሄ ነው እኔ የፈለኩ። እኔ ትክክል ነኝ ወይስ ጥፋተኛ ነኝ የሚል ግራ ገባኝ በእውነት። እናቴ ድጋሜ መጠየቅ እፈልጋለሁ ይሄ ነገር ለምን የሚል ግን ሀቂ መጣው ታውቃለህ። ለምን እንደዚህ ያደረጋችሁኝ? እሺ ያ ሁሉ በደል እኔ ላይ ያደረሳችሁ ሆኗል። አንዴ ከሆነ በኋላ ምንም አይፈጠርም አይደል? ግንሞ አምራችሁ ምን ይላል ለመጠየቅ ሀቂ መጣው እስካሁን ማለት ነው። ቆይቷል። አሁን 10 ምናምን አመት ነው። ግን እስከዛሬ እኔ መጠየቅ አልቻልኩም።
ሰው ግን ከኋላ ያወራል። ግን እኔ ዛሬም ከነሱ ጋር ነኝ። እነሱን እየረዳው ነው የምኖረው እና ይሄ ነው ህይወቴ። ይሄን ይመስላል። እስኪ ሚዩት አድርጊና አዳምጪኝ። እስኪ ማለት ሀሳብ ልስጥሽ። አንደኛ ይቅርታ ማድረግሽ መጥፎ አይደለም። ፈጣሪ የሚፈልገው እሱ ነው። የሁሉም ሰው የዘራውን ያጭዳል በስተመጨረሻ፣ የጊዜ ጉዳይ። ማናችንም የዘራነውን እናጭዳለን። ሰዎች ስለሚሉሽ ነገር ብዙ ጉዳይ አይስጥሽ። ሰዎች ምንም ነገር ብትይ ማለታቸውን አያቆሙም። ሰው ማለት ምቾትሽን አይንሳው ማለት ነው። ሰዎች ማውራታቸው ሰላም ብትሆኝ የሆነ ነገር ብትሆኝ ምንም ባይፈጠርም እኮ ሰው እኮ ማውራቱን ደግሞ አያቆምም እኮ። ገብቶሻል አይደል? የሆነ የሚሉት ነገር አለ። ግድ አይስጥሽ። አንቺ ስለ ውስጥሽ ሰላም ብቻ በቃ ይቅር ብለሻቸዋል። የተፈጠረው ተፈጥሯል ብላችሁ ይቅርታ ተደራርጋችኋል፣ አብርታችኋል አይደል? ይቅር ብለሻቸው አብረሻቸው ነው ያለሽው። ሰላም አለሽ። ይቅርታ የምታደርጊው ምናልባት ይቅርታ የሚደረግለት ሰው እኮ ይቅርታ ላይ ይገባው ይችል ይሆናል ካደረገሽ ነገር አንጻር። ግን አንቺ ሰላም ይገባሻል፣ እንቅልፍ ይገባሻል፣ ገብቶሽ ደስታ ይገባሻል። ይሄ ውስጥ ቂም ይዘሽ የሆነ በቀል ይዘሽ ምናምን ተበቃዩ ፈጣሪ ነው፣ ይበቀልልሻል። ላደረጉት ነገር የእጃቸውን ይሰጣቸው። አንቺ ማድረግ ያለብሽን መልካምነትና ቅንነት ማድረግ ከቻልሽ ይሄ ጥሩ ልብ ነው ያለሽ። ግን ደግሞ ትምህርት ደግሞ ትወስጂበታለሽ። አሁን ለሌላ